ሙስሊሞቹ ምን አሉ የሚለውን ቆስጠንጢኖስ የተወሰነ ያቀጥልበት። በጣም ይቅርታ ስናሰማችሁ ስለነኚህ አካላት ስናሰማችሁ በጣም ይቅርታ። እንደነኚህ አይነት ቆሻሾችን ሃይማኖታቸውን በፖለቲካና በድራማ ስለገነቡ አካላት ምንድን ናቸው የሚለውን እንድታውቁት እንጂ የሚመጥን ለእናንተ ጆሮ የሚስማማ ሆኖ አልነበረም። በጣም ሶሪ፣ በጣም ይቅርታ። እኛ ሃይማኖተኛ ሰዎች እንጂ የድራማ የፖለቲካ ሰዎች ስላልሆን ማለት ነው። ምንድን ነው እውነታው? ቆስጠንጢኖስ ሄዶ ምንድን ነው የተፈጠረው? ቃል ሄዶ የተፈጠረው ምንድን ነው? ቢኒ ሄዶ የተፈጠረው ምንድን ነው? እኔ ደግሞ ከዓመት በፊት እነሱ ጋር ቤታቸው ሄጄ የተፈጠረው ምንድን ነው እያንዳንዱን ያሳያችኋል። ቤታቸው ሄጄ ምን እንደተፈጠረ፣ ከዛ በኋላ አሁን ላይ ቤታችን ካልመጣ የሚሉ አካላት ምን አይነት ሰዎች እንደሆኑ የምትመለከቷቸው ይሆናል። ከዚህ በፊት እኔ ቤት መጥተው አይታችኋቸዋል። ኢንተርስታችን ከእፎይ ጋር መወያየት ሳይሆን እፎይን የመረበሽ ነው። ከእፎይ ጋር ቤቱ ሄደን ኦዲየንሱን የመውሰድና ኦዲየንሱን የመረበሽ ነው። ደጋግመው ሲናገሩት ቪዲዮዎቹን አዘጋጇቸው። አምናም የተናገረው አንደኛው ሁለት ኡስታዞች አሉ። እኛ ከእፎይ ጋር የመወያየት ፍላጎት ፍቃድ የለንም፣ ተወያዩ ቢለን አንወያየም። ነገር ግን የምናደርገው ምንድን ነው? እሱን የመረበሽና ኦዲየንሱን የመውሰድ ነው ሲል የተናገረው ሪካርድ አለ። ዘንድሮም ደግሞ እንደዚሁ በተመሳሳይ የተናገሩት አለ። እኔ ግን ቤታቸው ሄጄ ያደረጉኝም አለ ሪካርዱ። አሁን ላይ የተሰባስበው ቤታቸው ድራማ የሰሩት አካላት በጣም ይቅርታ። አሁንም ኦዲየንሶቼን ይቅርታ ጠይቃለሁ። ኦዲየንሶቼ በጣም ይቅርታ ጠይቃለሁ። ደግሜ ሁለተኛ እንደዚህ አይነት ነገር አላወራም። ስለነኝም ቆሻሾች አላወራም። እናንተንም ይህንን እንደዚህ አይነት ቆሻሻ ለጆሯችሁ ስጠነቀቅ ትልቅ ክብር እናንተ እንደሚገባችሁ እያመንኩኝ ምን ያህል ባለጌ እንደሆኑ ብቻ የተወሰኑት ምናልባት ያልባነኑ የዋሃን ሙስሊሞች ካሉ ከሚል ብቻ ነው የምንቀጥለው። ቢኒ እንኳን ደህና መጣ። ይቅር ካላችሁም ይቀራል። መቅረት የለበትም። ያው ለአንዴና ለመጨረሻ ጊዜ ዛሬ ጉዳዩን ዘጋው በደንብ ኦፊሻል በደንብ እናሳውቃለን። ከዛ በኋላ እንዳልከው እነዚህ የሰይጣን ልጆች ጋር ከነሱ ጋር ድራማ ሲሰሩ ድራማ እየሰራን እኛ አንቀጥልም። ኤክስፖዝ ማድረግ ብቻ ነው ዋናው ዓላማችን። ውሸታም ምን ያህል ውሸታም እንደሆኑ ደጋግመን ስንለው የነበረው ውሸታም ቀጣፊ የዋብያ ታርጋው ውሸት ነው እንዳለው የራሳቸው ሙስሊም ያን በተግባር ያሳዩን መሆኑን ብቻ ነው የምናሳየው። ከዛ ውጭ ከእንደነዚህ አይነት ሰዎች ጋር ንግግርም የለን። የራሳቸውን መጽሐፍ የሚክዱ ያልተባለ ነገር ፈጥረው ተብሏል ብለው የሚሉ ካሉ ከእንደነዚህ አይነት ሰዎች ጋር ዲስኦነስቲ ስለሆኑ መነጋገሩ አስፈላጊም ስላልሆነ ለአንዴና ለመጨረሻ ጊዜ ቢዘጋ በጣም አሪፍ ነው። ይሄን አርግ እፎይ፣ ይሄን ሳታርግ እንዳታልፍ። በትክክል አሁን እኔ እፎይ ምናምን እንዲናገርበት ይህን ነገር አልፈልግም። ማን እንዲናገርበት ነው ይህን የምፈልገው? የራሳቸው ሰዎች። የሚገርማችሁ ትላንትና ቁጭ አልኩኝና ሙስሊሙ ማህበረሰብ ግን እውነቱ ጭንቅላቱን ሰጥቷል ሁሉም ማለት ነው ብዬ ባለውበት ሰዓት ለካ አንድ ሁለት ሶስት ሰዎችም ጭንቅላት ያላቸው አለው አልኩኝ። እንዴት ካላችሁኝ እስቲ ምንድነው ትላንትና የነበረውን ኢንሲደንት የታዘበው ማህበረሰብ ምን ይመስል ነበር የሚለውን እኔ ከራሳቸው ከወንድሞቻቸው ከራሳቸው እስቲ እንመልከት። ሀቅ ለመናገር ብሎ የሚናገሩትን እንመልከት። ተመልከቱልኝ። ጥሩ ነው፣ ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋዊ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜ ልጁ እንደማይመጣም እንትኑ ትክክል እንዳልሆነ አጠሪውን ትክክል እንዳልሆነ እኔ ተናግሬያለሁ። ልጨርስ በእናትህ። አንተ ደግሞ የት ሄዱ ነው ደግሞ እዚህ በዚህ ማሳለፍ የሚፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት የሆነች ማነ የምትባል ልጅ የቆረጠችው እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር
ካፈርኩኝ በእውነቱ ከሆነ ማለት ታዲያ ለምን ይዋሻል? እንዲህ ልጅቷ በስነ ስርዓት አምጥቶ የተናገረውን አምጥቶ አሰምቶናል። እሷ ቆርጣ የለጠፈችው እንደዚህ መሆን የለበትም። እስልምናን ተዋሽቶ ተቀጥፎ አይሆንም። ጨርሻለሁ። አሁን ኢምራን እፎይ ይመጣል ብሎ ቪዲዮ ሰርቷል። ግን እፎይ ቪዲዮ አልሰራም። ከኢምራን ጋር ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከእሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከእሱ ጋር ቀጠሮ ቪዲዮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለመሐመድ ስብዕና ሊያወራ ራሱ ቤት እንኳን ስለመሐመድ ስብዕና ሲያወራ እፎይ ቤት እንዳትሄዱ እሱ ባለጌም የሚሉ ሰዎች ና እኛ ቤት ገብተህ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባ ምንድነው እንደ ቴዲ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆኖ ነው እንጂ ሊያስወራቸው የሚችለው በምንም ተአምር እነሱ እንደዛ ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮብ ውስጥ 5 ደቂቃ ሲጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩም ሁለቱ። ኢምራን ይህንን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይደርስ 2 ሺህ ይገባል። እነሱ ሁሉም የቲክቶክ ኡስታዞች ተሰብስበው ፕሮግራም ጀምሮ 1 ሺህ ሰው አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበረ። እንደሆነው ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በህይወታቸው አይተው ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም። በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪዬን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያቸውን ተቀብሎ ቢመጣም 5 ደቂቃ አወራ። እሱ ገና ምንም ነገር ሳያወራ 2 ሺህ ሰው ተሰብስበው እነሱ ሁሉም የቲክቶክ ኡስታዞች ሆነው 1 ሺህ ሰው ሲሆን ይህንን ነገር እንዴት እንገልብጠውና ሰው ወደኛ ይምጣ በሚለው ነው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም። ወንጀለኛ ነው ይሄ ባለጌ ነው የሚሉን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያስወሩት ነው? እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች የራሳቸው ኡስታዞቹ እፎይ ሊመጣ ነው ሲሉ ራሱ ሰው መጠርጠር አለበት። አሁን እውነት እፎይን እነሱ 5 ደቂቃ እዛ ቤት አስገብተው ሊያስወሩት አያስወሩትም። ዋናው ዓላማቸው እፎይ ጋር 2 ሺህ ሰው ይገባል። ከ2 ሺህ 1,500 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳክቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በበት ዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳክቷል። ግን በምንም ተአምር እነዚህ ሰዎች በኮሆስትም ሆነ በምንም አንድ ላይ ሆነው 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አወሩ። ተስማምተው አይጨርሱም። ያውቁታል እሱ እና ይሄ ነው የኔ ሀሳብ። ትናንትና ፕሮግራም አለ እንግዲህ እዚህ ቪዲዮ ላይ እኔ እኛ እንድንናገር አንፈልግም ያልኩበት ምክንያት ይሄ ነው። ልጁ ራሱ እየሰማችሁት ነው። ተሸማቅቅ ያለው አፈር ያለው በቃ እኔ አፈርኩኝ ነው እንደዚህ አይነትን ነገር ሳይ ስመለከት አፈርኩ ተሸማቀቅኩ ነው እያለ ያለው የራሳቸው ሰው የራሳቸው ሙስሊም ወንድም ተመልከቱት። እንግዲህ ታዘቡ ራሳቸው። ኦኬ እሺ ይህን ድርጊት ስለምን እንዳደረጉት የራሳቸው ሰዎች ታዝበዋል ወይ አውቀውባቸዋል ወይ ከተባለ አዎ በረንብ ላሳያችሁ። ግጥም አድርገው ያወቁባቸው ተመልከቱ። የእውነት እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶሎ ቤታችን ናቶሎ እንደ ህፃን ልጅ እንደ ውሪ ናቶሎ ለምን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? ዓመቱ ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ የጠራ ያደርጋችሁ? ይሄ ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማድረግ ፖለቲካ ነው። እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊትም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ 2 ቁማር ተበላቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላሽቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምንም ከአሁን በፊት 2 አራዳ ለአራዳ አይሸዋወድም። 2 ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሰ። ትናንትና እናት ወልደዋለች እንኳንም ማለት እሱ ቤት እነሱ ቤት ሊሄድ ምናምን ላይ ለሚሄደው ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን የምታሳውቀው እውነቱን እናሳውቃለን። እኔ በጣም ይሰብን ህዝብ እውነቱን ይወቅ። እውነቱን አልሐምዱሊላህ ረብል ዓለሚን አለዲነል ኢስላም ወላሂ እውነቱን ይወቅ። ይሄ ራሱ ቃላቱን ያሳፍራል። ህዝብ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም የሆን ነው እውነቱን ሳናግረው እንደ ህዝቡ እውነቱን ይወቅ። የምንድን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው። እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለህ ኦኬ ስራ። እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነስርዓት ሰዓት ይዘው
ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራውበት ትላንትና። የእውነት አኮራሃኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና። ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው። መጀመሪያ ደረጃ የእውነት ለእውነት እንደዚህ የሚቆሙ ሰዎች በጣም እኔ አይ ሪስፔክት አደርጋለሁ ጌታ ከልቤ። ልክ አሁን ታችን ምን ብላለች? የሃይማኖት ልዩነት ቢኖረኝም ከእውነት ግን አልሸሽም፣ ማያውን ነገር አልሸመጠጥም አለች። በቃ ይህም ወንድማችን እኔም በቃ ሃይማኖት ልዩነት ቢኖረኝም ግን ተሸማቅቅ ያለው በወንድሞቼ በቃ አሳፍረውኛል፣ አፈር ያለው እያለ ነው። አዎ ይህን ያልነው እናመሰግናለን። ይህን ነገር ስላደረጋችሁት የራሳችሁ ቢያንስ ጭንቅላት ያለው ኦዲየንስ ምን እንዲል ሆኗል? እንዲያስተውል እንዲነቃ አድርጋችሁልናል። እናመሰግናለን። የዋብያ ታርጋ ሁሌ ውሸት ነው። ይህን ደግሞ ጭንቅላት ያለው ሙስሊም ተረድቷል። እናመሰግናለን። የራሳቸው ሙስሊም ወንድሞች ኦኬ፣ ሀሳብ እንስማ ወንድሞችን ገና ብዙ ሺህ ሙስሊሞች ያሉትን ደግሞ እናወጠዋለን። ቀጥሉ። ቴንኪው። ውሸት ምንም ያህል ብሮጥ እውነትን አቀድመም። እኛ እዚህ የተቀመጥነው በዛም አነሰም የምንናገራት ነገር አንድም ሆነች ሁለት የሰው አይምሮ ውስጥ ገብታ ፍሬ እንድታፈራ ነው። ያን የሚያደርገው ደግሞ ክርስቶስ ነው። እኛ ልክ እንደ መስኖ ውሃ አለ አይደለ? ውሃ መስኖ በደንብ አድርጎ አታክልቱ ጋር ሲደርስ አረንጓዴ እንዲሆን ያደርገዋል። እኛ እንደ ቱቦ ሆነን ማስተላለፍ ነው። እኛ መናገር ነው። ዘሩን መዝራት ነው። የሚያበቅለው የሚቆጠቁጠው የሚያለመልመው እርሱ የሰማዩ ከሰማይም ዝናብ የሚሰጠን በሁሉ ያለው የሁሉ ጌታ ሁሉን የፈጠረ ክርስቶስ ይህን ያደርጋል። እውነት እንድንናገር በደሙ ተዋይተናል። ውሸት ቢያስፈልግ ቢሆን ኖሮ ምን እዚህ ያስቀመጠን? ምንስ አዳረቀን? ተውኔት ለእኛ አልተፈቀደልንም። ውሸት ለእኛ አልተፈቀደልንም። በደም የተገዛ ነው። እስከ ደም ድረስ ራሳችንን አሳልፈን እንድንሰጥ የታዘዝ ነው። ለእውነት ነው። የምንሰራው ድራማ አይኖርም። ፕሮፋይል የሆነ የሙስሊም አድርጎ ሻዳ ክርስቲያን ማድረግ ነው። እዛው የቅዱሳንን ምስል እያደረጋችሁ ሻዳ ሚስቶቻችሁን አስይዙ ለመጽናኛ። የራሳችን ድክመት ሊኖርብን ይችላል። ልንወርቅ ልንነሳ እንችላለን በራሳችን ድክመት። በሃይማኖት ጉዳይ ግን አንዋሽም፣ ድራማ እንሰራ። በሃይማኖት ጉዳይ ላይ የምንሰራው ድራማ የለም። ሶሪ፣ እዚህ ውስጥ ብዙ አይነት ሰው ሊኖር ይችላል። ወንጀለኛ፣ ኃጢአተኛ ሊኖር ይችላል። በሃይማኖት ጉዳይ ላይ ግን ቅዱስ እየተጫወተ ድራማ እንዲሰራ አንፈቅድም። ድራማ እንድሰራም ደግሞ እኔም አልፈቅደውም። ከእውቀት ከፍለን እናውቃለን፣ ያወቅናትን እናካፍላለን። የክርስትናው ታርጋ ነው፣ የክርስትናው መለያ ነው። ዋብያዎች ዋሹ። ብዙ ቴክስቶች ይደርሱኛል። እኔ ልቤን እንዳይጠነክርብኝ ምጸልየው እንደዚህ አይነት የዋህ ሙስሊሞች አሉና እነሱንም አብሬ ልቤ እንዳይጠላብኝ እፈራለሁ። ልቤ እነሱን እንዳይጠላብኝ እፈራለሁ። እጠላለሁ ማለት አይደለም፣ ነገር ግን ልቤ እንደዛ ሀስቲ ጀነራላይዜሽን እንዳያደርግ እጠነቀቃለሁ፣ እፈራለሁ። ከራሴ ግን በጣም የሚያስጨንቀኝና የምፈራው ምንድነው? እሱ አሁን ላይ ያየሁት ያለው ነገር በጣም ያስጨንቀኛል። ብዙ ቴክስቶች የሚደርሱኝ ከክርስቲያኑ ምን ያህል ቆሻሻ እንደሆኑ ሙስሊሞች አሁን አወቅን። ምን ያህል ውሸታም እንደሆኑ፣ ምን ያህል ወራዳ እንደሆኑ አሁን ነቃን። ማይለኝ የለም። ይሄ ነገር ምን ያሰጋሃል ካላችሁኝ፣ እየዋሿቸውም እያጭበረበሯቸውም መልካም ሲያደርጉላቸው የነበሩ ክርስቲያኖች አሁን ሲዋሻቸው መልካም ማድረግ እንዳያቆሙ እሰጋለሁ።
ያ ነገር እንድፈራ ያደርገኛል። እነሱ ህይወታቸው ስለሆነ ፕሮሰስ ስለተደረጉ አንዴ አጋንንት ስለተጠናወታቸው አይታወቃቸውም እና አስቸጋሪ ነው። እያንዳንዱን እናያቸዋለን። እኔም እነሱ ቤት ሄጄ ነበር አምና። አሁን እንደዚህ የሚፎክሩ ሰዎች ቤታቸው ነበርኩኝ። ምንም አዲስ ነገር እኮ አለም። ዛሬ ላይ ትናንት ተሰባስበው ይምጣ ቤታችን ሲሉ የነበሩ አምና ቤታችሁ ነበርኩኝ። ምን እንዳደረጋችሁ ከዛ በኋላ ቤታችሁ ከመጣው በኋላ ወዲያው በሶስተኛው ቀን ነው ይገደል ብላችሁ ቤት ሄደ ሰው የላካችሁብኝ። በሶስተኛው ቀን በአራተኛው ቀን እንደዚህ አካባቢ እንተዋወቃለን። ይህንኑ ቶፒክ ክርስቲያን ነው ጥሪ ያቀረበው እና እየተዋወቀን ለምን ማለት እየተተዋወቀን ማንን ነው የምደልሉት? ማንን ነው የምዋሹት? ባይር ቀጥሉ። ካልዋሻችሁ ህይወት ህልውና ስለሌላችሁ፣ በእናንተ ውሸት ግን የሚከብር አንድ አለ። እርሱም አጋንንትን ያ አላህ ብላችሁ አይምሯችሁ የቀረጻችሁትን አጋንንት እሱን ቬኔሬት አድርጉት በውሸታችሁ። ኦኬ እርግብ አይ ቲንክ ቢኒ ሰላም ብያለሁ። እርግብ፣ ቤላ፣ ሀቢብ፣ ዮሐንስ ኦኬ ሰማሉ። እንዴት አደረጋችሁ? ሰማለፉኝ። ሰላም ክርስቶስ ይብዛል። እንዴት ሰላም ነው? እንዴት ነው? ሁሉም ሰላም ብያለሁ። እንዴት አመሻችሁ? ከላይ ቆታች እሺ፣ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ያ ከውይይት ጥሪው ጋር በተገናኘ ምንድን ነው እነሱ እንግዲህ የውይይት ጥሪ ብለው፣ በነገራችን ላይ የውይይት ጥሪ እንኳን ሲያቀርቡ በስምምነት አይደለም፣ በራሳቸው መስፈርት በራሳቸው ሁሉን ነገር ከወሰኑ በኋላ የውይይት ጥሪ ብለው ያቀርባሉ። ይሁን እስኪ እንደው የውይይት ጥሪ ያቀርበውልናል፣ ቻሌንጃቸውን ቼክ እናድርገው፣ ቻሌንጃቸውን እኛ መፈተሽ እንችላለን ብለን እኔ ለምሳሌ ቻሌንጃቸውን አክሴፕት አድርጌ የሁለታችንንም ርዕስ የሁለታችንንም ሃይማኖት ያማክላል ወይም ደግሞ ማዕከላዊ ነገር ነው ብዬ ያመንኩባቸውን ተቀብያቸው የውይይት ጥሪያቸውን ተቀብያቸው ነበር። እኔ ተቀብዬ ነበረ። የውይይት ጥሪያችን በስነስርዓት ስርዓት ባለው መልኩ ፖስተር ሰርቼ ፖስት አድርጌ ከዛ በኋላ ደግሞ ማታ ላይቭ ስንገባ የውይይት ጥሪውን በደንብ ክላሪፋይ አድርጌ በዛ በውይይት ርዕስ የሚስማሙ ከሆነ እንዲመጡ መወያየት እንድንችል በውስጥ አውርተን ሁሉ ነገር መወሰን እንድንችል ብዬ ተናግሬ ነበር። ሉክ ከውይይት ጥሪው ይሄ ነገር ከመፈጠሩ በፊት እኔ የሰራሁትን ላሳያችሁ። ይሄንን ሰርቼ ነበር። እኔ እነሱ ባቀረቡልን መሰረት ቻሌንጃቸውን አክሴፕት አድርጌ የሁለታችንን ርዕስ ደግሞ ያማክላል ብዬ እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ነው ወይስ ደግሞ ሙሐመድ ነው የሚለውን ተቀብዬ ነበረ። በስነ ስርዓት ባለው መልኩ ማለት ነው። እና ግርታ እንዳይፈጠር እንኳን ብዬ ማታ ላይ ላይቭ በገባንበት ሰዓት ይሄንን ርዕስ በደንብ ክላሪፋይ አድርጌው ነበር። አዳም ስርዓት ባለው መልኩ ነው። ምንም እነሱ ላይ የተበሳጨ ነው ነገር የለም። ማለት አግሬሲቭነትም አያስፈልግም፣ አጉል ጥላቻም አያስፈልግም፣ አጉል መጥፎ ንግግርም አያስፈልግም። ከተስማማን እንወያያለን፣ ካልተስማማን አልተስማማንም ነው አይደለም። ሁላችንም ያለንን እውነት ለሰው አካፍለን ለመውጣት ነው የምንሞክረው። የሌለንን ውሸት ወይ በውሸት ያልተፈጠሩ ነገሮችን ተናግረን እንትን ለማለት አይደለም። ሁላችንም እውነት ያለንን አካፍለን ነው ለመውጣት የምንሞክረው። እኛም ደግሞ በክርስትናችን እንተማመናለን። ክርስትናችን እውነት እንደሆነ አስረግጠን እናምናለን። ያንን ያመነውን እውነት ለሰዎች ለማካፈል እነሱ የሚያቀርቡልን ቻሌንጅ አክሴፕት አድርገን ሰርተን ነበር ቪዲዮ። ይህንን አንድ ያዳምጠ ነው። ከዛ በኋላ አንድ ምላቸው ነገር ይኖራል፣ እንመለሳለን። ትክክለኛ ነብይ ነው ባደረጋቸው ሙሐመድ ትክክለኛ ነብይ ነው ባደረጋቸው በተናገራቸው። ሐዋርያው ጳውሎስ ትክክለኛ የአምላክ አገልጋይ ነው ባደረጋቸው በተናገራቸው። ይህንን በራሳችሁ ቁርአንና ሐዲስ ቆማችሁ፣ በራሳችሁ ኢስላማዊ መስፈርቶች ቆማችሁ ከዛ በኋላ ይህንን መወያየት የምትችሉ ሙስሊሞች ማለት ነው። ሁለት ልጆችን ሜንሽን አድርጌ ሰርች አለው ማለት ነው። ቪዲዮን አይታችሁት ከሆነ ከፈለጋችሁ ሁለታችሁ መምጣት ትችላላችሁ። አለበለዛ ደግሞ
ከሁለት አንዳችሁም ብትመጡ ከሁለት ለመወያየት እኔ ዝግጁ ነኝ ማለት ነው። ውይይቱን ያቀረብኩት ስፔሲፊካሊ ራሳቸው ሜንሽን ያደረግኳቸው ልጆች ናቸው። መምጣት የምትችሉ ከሆነ አሁንም ደግሞ አለው ሁለታችሁ መምጣት ትችላላችሁ። ከሁለት አንዳችሁም ደግሞ መምጣት ትችላላችሁ። ውይይታችሁን የምትቀበሉ ከሆነ በውስጥ ጻፉልኝ። ታይሙን መቼ እንደሚሆን ሰዓቱን አሬንጅ አድርገን ሌላውን ተነጋግረን በውስጥ እንጨርሳለን ማለት ነው። ያ ይሄንን በስነ ስርዓት ነው የተናገርኩት። በነገራችን ላይ የሚቀበሉ ከሆነ ቻሌንጃቸውን አክሴፕት አድርጌያለሁ። እኔም ደግሞ እነሱ የሚያስማማቸውን ሀሳብ ሰርቼ ቪዲዮ ፖስት አድርጌያለሁ። የሚስማሙ ከሆነ በውስጥ እናወራለን። ዲቤቱ መቼ እንደሆነ ሰዓቱን እንወስናለን። ሌሎች የተለያዩ ነገሮች አሉ፣ አውርተን ዲሳይድ እናደርጋለን ብዬ ቪዲዮ ሰርቻለሁ። ሉክ ማንም ያናገረኝ የለም፣ ማንም መጥቶ ያወራኝ የለም። አልቀበልምም አላሉም፣ ተቀብለናልም አላሉ። ይሄንን በስነ ስርዓትኛ ስርዓት ባለው መልኩ ክርስትናችን በሚፈቅድልን በጨዋነት የውይይት ጥሪያቸውን ተቀብለን ነበረ። ነገር ግን ክርስትናችን በሚፈቅድልን ማንም ያወራን ነገር የለም፣ ማንም ያናገረኝ ሰው የለም። ከዛ በኋላ ምን ተፈጠረ መሰላችሁ? ይሄ ቪዲዮ ፖስት ተደረገ በሙስሊሞቹ ማለት ነው። ይሄ ቪዲዮ ሉክ እኔ ያቀረብኩት ይሄኛው ልጅ እንዲመጣ ነበረ። ከኔ ጋር አድርገው ሰርተዋል። መቼ? ሐሙስ ማታ ብለው በራሳቸው ፔጅ ላይ ፖስት አድርገዋል። ማንም መጥቶ አላናገረኝም፣ ተቀብያለሁም አላሉም። ሪባትሉ ምን እንደሆነ አልተነጋገርም። ኢንትሮዳክሽን ስንት ደቂቃ እንደሆነ አልተነጋገርም። ጥያቄና መልስ ስንት እንደሆነ አልተነጋገርም። እያንዳንዱ ውይይት ላይ የሚደረጉ የሚፈጠሩ ነገሮችን ሂደቱን በሙሉ ማውራት አለብን ጠንቅቀን አይደለ? ነገር ግን እዚህ ጋር ሐሙስ ማታ 3 ሰዓት ብለው ቪዲዮ ሰርተዋል። ማንም አላናገረንም። ርዕሳችንንም አግሪመንት ላይ እንኳን አልደረስንም ነበር። ያወሩናል። እንደ ህፃን ልጅ እኮ ቤታቸው ነው የምንሄደው። ደግሞ ምን ይላል እዚህ ጋር ሙስሊሞች ፊት መምጣት ማውራት ይችል ይሆን ብለው ሰርተዋል። እዚህ ጋር እነሱ ቤት ነው የምንሄደው። ምን አይነት ዘገምት ናቸው ግን! ተከታዮቻቸውን እንዴት ቢንቁ ነው? ምን ያህል ተከታዮቻቸው ክብር ባይኖራቸው ነው? ለተከታዮቻቸው ምን ያህል ንቀት ቢኖራቸው ነው? ቀጥል። ሶሪ ኢንተራፕት ስላደረጉ። ችግር የለውም። በዚህ መልኩ ውይይቱን ራሳቸው ሰዓቱን ዲሳይድ አድርገው ወስነው ምንም ባልተነጋገርንበት መንገድ ማለት ነው ትናንትና ገብተው እንደዛ ፖለቲካና ድራማቸውን ሰርተዋል። እፎይ ቲክቶክ ላይ ያሉ ኡስታዞችን የትኛውንም ውይይት ጥሪ አልተቀበለም። የትኛውንም የውይይት ጥሪ አልተቀበለም። በቪዲዮም አልሰራም፣ ላይቭ ላይም አልተናገረም። በየትኛውም ሁኔታ ቴሌግራሙም ላይም አልለጠፈም፣ ፌስቡክ ላይም አልለጠፈም። ተቀብያችኋለሁም ብሎ በፍጹም አልተናገረም። ነገር ግን በተደጋጋሚ ለነሱ የዛሬ ዓመት የውይይት ጥሪ ሲያቀርብ ነበር። አንዱም ግን ሊመጣ አልቻለም። በአሁኑስ አሁን እንዳለ እነሱ አጭበርባሪዎች፣ ውሸታሞች እጅግ በጣም አጭበርባሪዎችና ውሸታሞች ከመሆናቸው የተነሳ አይ እነዚህ በጣም እየዋሹ ነው፣ እያንዳንዳቸው ነገር አሁን ሴራቸው እየተገለጠ ያለው አሁን ነው። በተለይ አሁን ላይ እጅግ በጣም አጭበርባሪና ውሸታሞች እጅግ በጣም ማለት ነው። ከነዚህ ከፍ አድርጎ እፎይ ለነ ያሲን ኑሩ፣ ለነ አህመድ ዲንጀበል፣ ለነ ኡስታዝ አቡበከር አህመድ ለነሱ የውይይት ጥሪ አቅርቦ ነበር። የውይይት ጥሪ አቅርቦ ነበር እፎይ። ቲክቶክ ላይ ላሉት ውር ውር ለሚሉት እኛ አለን ብለን ተቀብለናቸው ነበረ። ነገር ግን ማንም ያናገረን የሙስሊም ኡስታዝ ቲክቶክ ላይ የለም። ማንም የመለሰልን የለም። በዚህ መልክ ድራማቸውን ሰርተው ጨርሰዋል ማለት ነው። እነሱ ድራማችሁን ስሩ፣ እንዳታቆሙ። እድሜ ልካችሁን የምትቀበሩበትን ስራ ስለምትሰሩ እናመሰግናለን። እድሜ ልካችሁን ነው የምትቀበሩት። ዛሬ አይደለም፣ ትናንት አይደለም፣ ነገ ተነገ ወዲያ ይሄን ድራማችሁን ትቀጥላላችሁ። እርግጠኛ ሆኜ የምነግራችሁ ከዚህ ድራማ መቼም አትቆጠቡም፣ ትቀጥላላችሁ። ምክንያቱም ሃይማኖታችሁ ነው። ምክንያቱም እስልምና ይህ ስለሆነ ነው። ምክንያቱም እስልምና ፖለቲካ፣ ድራማ፣ ውሸት፣ ማጭበርበር፣ ሐሰት ስለሆነ ማለት ነው። ቀጥሉ፣ እንዳታቆሙ። እናቁም ብትሉ ደግሞ ማቆም አትችሉ። ስለዚህ እኛ ደግሞ የእናንተን ውሸትና የሐሰት ፕሮፓጋንዳ እንጠቀምበታለን ማለት ነው። እንጠቀምበታለን። እኔ ግን አይወንደር ሜቢ አሁንም እንዲያው ቻንስ እንድትሰጡን እንፈልጋለን የሚሉ ከሆነ እኔ አሁንም ዝግጁ ነኝ። እኔ ራሴን ወክዬ ስናገር አሁንም ዝግጁ ነኝ። ባቀረብኩት የውይይት ጥሪ መወያየት የሚፈልግ ሙስሊም ካለ ቲክቶክ ቪዲዮ ሰርቼ የሰጧቸው ልጆች መቀበል የሚፈልጉ ከሆነ አሁንም እኔ ለመወያየት ዝግጁ ነኝ። እኔ አጭበርባሪነታቸውን እናውቃለን፣ ውሸታቸውን እናውቃለን። ነገር ግን ህዝቡ ያውቅ ዘንድ እኛም ያለን እውነት ለመናገር እንችል ዘንድ ይህንን የውይይት ጥሪ አሁንም ቻንስ ሰጣችኋለሁ። ቪዲዮ ሰርቼ የለቀኩ ስላችሁ 2 ልጆች ማለት ነው። ይህንን በግሌ
ስለ ራሴ እናገራለሁ። ያ ጥሪ ያቀረበው እነሱ ክርስቲያን አክሴፕት ያደረጋቸው ሁለቱን ነው። ሳይጠሩ ጥልቅ እንደርገው ዝም በማለት ብዙም አዋጭ አይመስለኝም። ክርስቲያን ሜንሽን ያደረጋቸው አካላት ዝም ብሎ ፊን ማለትና ስም እናጠፋለን የሚለውን ተዉትና ቀረቡ፣ ተወያዩ። ሰው አሁን ፊን የምትሉት አካላት ሁላችሁም ጥሪ ያቀረብኩላችሁ ቪዲዮ እንዳለ እንዳዘነጉ ሁላችሁም ማለት ነው። ኢች ጥሪ ያቀረብኩላችሁ አለ። እኛ ምናል ፍትሃዊ እንደሆነ የምታውቁት ሰዓት እንነጋገር፣ በኮስት እንወያይ እንጂ ተሰብስበን ይመጣ ይሆን አይመጡም እያን የምንጃጃል ከንቱ አይደለንም። እኛ ኦዲየንሳችን ያስተውላል። እዚህ ውስጥ ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ብዙ የተማሩ አሉ። ከ8ኛ ክፍል የወደቁ ብቻ አሉ። ቴንክ ዩ። እንግዲህ ትንሽ አይምሮ ያላቸውን ሙስሊም እህቶች ወንድሞች በጽሁፍ ያስቀመጡትን ነገር አሳይተናል። ኦኬ፣ በጽሁፍ ብቻ ማስቀመጥ ነው ወይስ በድምፃቸው ራሱ እንትን ብለዋል? ይኸው እስከ መሸማቃቅ ድረስ በመድረስ ተሸማቀናል፣ አፍረናል እስኪሉ ድረስ ተመልከቱት፣ አዳምጡት። ሀቅ መናገር ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝም ነገር ያልተመቸኝም ነገር አስቀድሜም እኔ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጠሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ልጨርስ በእናትህ። አንተ ደግሞ የት ትሄዱ ነው? አንዳው ደግሞ እዚህ በዚህ ማሳለፍ የምፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት የሆነች ማነ የምትባል ልጅ የቆረጠችው እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ተመልከቱት። አፈርኩኝ ለምን እንደዚህ ነገር ታደርጋላችሁ ሙስሊሞች እያለ መልሱለት እስቲ። አፈርኩኝ፣ ተሸማቀቅኩኝ በእናንተ ለምን እንደዚህ አይነት ድርጊት ታደርጋላችሁ እያለ ነው። እስቲ ይህንን ይመልሱላችሁ። ለምን ይዋሻል? እኔ ልጅቷ በስነስርዓት አምጥቶ የተናገረውን አምጥቶ አሰምቶናል። እሷ ቆርጣ ነው የለጠፈችው። እንደዚህ መሆን የለበትም። እስልምናን ተዋሽቶ ተቀጥፎ አይሆንም። ጨርሻለሁ። አሁን ኢምራን ነው እፎይ ይመጣል ብሎ ቪዲዮ ሰርቷል። ግን እፎይ ቪዲዮ አልሰራም። ከኢምራን ጋር ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከእሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከእሱ ጋር ቀጠሮ ቪዲዮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለ መሐመድ ስብዕና ሊያወራ እራሱ ቤት እንኳን ስለ መሐመድ ስብዕና ሲያወራ እፎይ ቤት እንዳትሄዱ እሱ ባለጌ የሚሉ ሰዎች እና እኛ ቤት ገብታ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባው ምንድነው እንደ ቴዲ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆኖ ነው እንጂ ሊያስወራቸው የሚችለው በምንም ጫምር እነሱ እንደዛ ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮንጎ ውስጥ 5 ደቂቃ እስኪጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩም ሁለቱ። ኢምራን ይህንን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይጀምር 2,000 ሰው ይገባል። እነሱ ሁሉም የቲክቶክ ኡስታዞች ተሰብስበው ፕሮግራም ጀምሮ 1,000 ሰው አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበረ። እንደሆነም ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በህይወታቸው አይቶ ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም። በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህንን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪዬን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያቸውን ተቀብሎ ቢመጣም 5 ደቂቃ አወራም። እሱ ገና ምንም ነገር ሳወራ 2,000 ሰው ተሰብስበው እነሱ ሁሉም የቲክቶክ ኡስታዞች ሆነው 1,000 ሰው ሲሆን ይህንን ነገር እንዴት እንገልብጠው እና ሰው ወደኛ ይምጣ በሚለው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም።
ወንጀለኛ ነው ይሄ ባለጌ ነው የሚልን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያስወሩት ነው? እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች የራሳቸው ወስታዞቹ እፎይ ሊመጣ ነው ሲሉ ራሱ እኮ ሰው መቀጠል አለበት። አሁን እውነት እፎይን እነሱ 5 ደቂቃ ዘበት አስገብቶ ሊያስወሩት አያስወሩትም። ዋናው ዓላማቸው እፎይ ጋር 2000 ሰው ይገባል፣ ከ2000 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በህዝብ ዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳትፏል። ግን በምንም ተአምር እነዚህ ሰዎች በኮሆስትም ሆነ በምንም አንድ ላይ ሆነ 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አወሩ። ተስማምተው አይጨርሱም። ያውቁታል እሱ። ኦኬ 9000 ሰው መጣ። አይተውት የማያውቁት ሰው ስለሆነ የተፈጠረውን ነገር ላሳያችሁ። ለምንድን ነበር የተፈለገው ብሎ ወንድማችን ነገረን። ጭንቅላቱ የነቃ ነቃ ያለው ግለሰብ ምን ብሎ ነገረን? ኦኬ ለምንድን ነበር ራሱ ድርጊቱን ላሳያችሁ እዛው ጭራሽ ሌሎችም ነቃ ብለው ያስተዋሉት ሰዎች ምን አይነት እንዳሉና እነሱ ራሱ ምን ሲያደርጉ እንደነበር እንመልከት። ለምን ነበር? ይኸው ትናንትናው አይነት ፋላሲ ልጁ ሳይቀበል ውይይት አደርጋለሁ ሳይ እዚህ ጋር ያለው ሁላችንንም ሁሉንም ሰው ፎሎ ነው ማንንም ሰው ሳታስቀሩ ፋላሲ ምን ነበር የተፈለገው? ፎሎ በቃ 9 ፎሎ አድርጉት። ሁላችሁም ፎሎ እዚህ ሁላችንም የተሰበሰብ ነው። ስለዚህ ምንድን ነበር የተፈለገው? ያ ኦዲየንስ እንዲመጣ ደነገጡ። ገና እፎይ ሲከፍት እንዲህ ሲል የሚደነግጠው ህዝብ ነው የተፈለገው። የሰሩት ሙስሊሞች ትናንትና ከባድ ፋላሲ ማለት ነው። ፎሎ መሰብሰቢያ ፎሎ መሸቂያ ሸታላችሁ ትናንትና ፎሎ አባል በጣም ሸታላችሁ 9000 ሰው ሰው ሊከታተላችሁ ነበር። 50,000 ሰው እና ለቀረበላችሁ መጀመሪያ ከስታዙ ወይም ደግሞ ከውሱ ጋር ጠቢ ያቀረቡ እናንተ ከኢምራን ጋር ገና ተማሪ ናቸው። አይመጡም አይመጡም እና ኢምራን መወያየት አለባቸው ከነክርስቲያን ከነፖስቴ ጋር ቃል እንኳን አይመጥናቸውም። ቃል እንኳን አይመጥናቸውም ልንገራቸው። ስለዚህ ሁሉም እኮ እንትላለ እናንተ ስታፉ ነው ይስንጠራው እኛ ተማሪ እያለን አይቻላችሁ እኛ ተማሪው እያለን መምህራችን ጋር በናስኬራችሁ አድናላችሁ። ትናንትና አይነት ፋላሲ አንድ ደግሞ ከዚህ በፊት ራሱ የተፈጠረውን በግልጽ ሊመሰክርልን የሚፈልግ ሰው አለ። እንመልከት እስቲ። ግልጽ አድርጉላቸው። ግን እነኚህ ልጆች ሙስሊም ናቸው። ይህን እያለ ያለው ሙስሊም ነች። ትክክል። ሙስሊሞቹ ራሳቸው ናቸው። እኔ በጣም ብዙ ቴክስቶች ይደርሱኛል በውስጥ በአደባባይ የተናገሩት ናቸው። በአደባባይ ከተናገሩት ውስጥ ነው። አፍነው የያዙ አሉ። ቴክስት የሚልኩልኝ ለእኔ ያሉ፣ በአደባባይ ደግሞ እንዲያወሩ አሉ። ቀጥልሽ ኮሴ ቀጥል። በቃ አይ እኛ ዋናው እነሱ ማፈራቸው በውስታዞቻቸው መሸማቀቃቸውን አንፈልገውም። ባይዜ ከሃይማኖቱ እንዲወጡ ነው የምንፈልገው። መምህራኖቻቸው እንደዚህ አይነት ቆሻሻ መሆናቸውን አውቀው ጥለው እንዲወጡ እንጂ በመምህራኖቻቸው እየተሸማቀቁ እዛው እንዲቀመጡ አንፈልግም። ምንም የምናተርፈው ነገር ስለሌለ፣ ምንም የሚጠቅመን ነገር ስለሌለ ሙስሊሞቹ በውስታዞቻቸው እየተሸማቀቁ በሚሰሩት ፖለቲካና የሐሰት ፕሮፓጋንዳ አንገታቸውን ደፍተው እንዲኖሩ አንፈልግም። ባይዘ ሰፕራይዝ አለን፣ በኋላ ላይ እናሳያችኋለን። እሱ ነው ማን ነው ፈሪ የሚለውን እናየዋለን። ኤኒዌይስ ግን ዋናው ድነት ነው የሚፈልገው። ህዝቡ መዳን ይፈልጋል። ለመዳን ደግሞ እውነትን ማወቅ አለበት። እውነትን መስማት፣ እውነትን ማወቅ አለበት። ወላሂ እያልክ ጉሮሮ እየተናነቀ ወንበር እየደበደብክ ፖለቲካ ስለሰራ ሜይ ቢ ከ6ኛ ክፍል ያላለፉ ከዛውም ብሶ ደግሞ ማገናዘብ ማይችሉትን ተሸውደ ይሆናል እንጂ ጤናማ ሰው የተማረ ሰው በዚህኛው ዘመን ላይ መሐመድ የሚከተል አይኖርም። ጭንቅላት አልባ አካል የሚያመልክ አይኖርም። ያውም ክርስቲያኖ ነው መሐመድ እንደ ነቢይ ሊቆጥር።
አላህን አንድ ጭንቅላት የሌለው ኢሬጉላር ሼፕ ያለውን አካል ሊያመልክ እንዴ? ትቀልዳላችሁ። ሙስሊሙ መሮት ነው ያለው። አሁን 1 5 10 ማውጣት ኢንተረስት ማለት የለንም እኛ። በትንሽ ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ የማድረግ ስራ የምንሰራው፣ በሚሊየን ለቀው እንዲወጡ እቅዳችን፣ ታርጌታችን እሱ ነው። እንደናንተ አንድ ሴት ሚስታችሁን እንደምታሰርሙት አይደለም እቅዳችን። ደግሞም እያደረግነው ነው። ተሰነጣጥቋል። አለቶቻችሁ፣ መሰረቶቻችሁ ተንገዳግደዋል። አላህ ላይ ያላችሁ መሰረት ተንገዳግዷል። ሙሐመድ ላይ ያለው መሰረታችሁ ተሰነጣጥቋል። አቂዳዎቻችሁ ላይ ተበታትናችኋል። ሀዲሳችሁ በፊት አይነኬ የምትሉትን እንድትጸየፉት እንድትፈሩት እስከ መሆን ደርሳችኋል። ገና ነው። እያንዳንዱን ምስክር እንትኖችም ቀጥል ቆሴ። ያ ህዝብ መሀይም ነው፣ ምንም አያውቅም። 3ኛ ክፍል ስላላለፉ ችግር የለውም እናጭበረብራለን ብላችሁ ከምታስቡት መካከል ከስር ቁጭ ብሎ የሚታዘብ ፕሮፌሰር፣ ዶክተር አለ። ቢያንስ ተውት፣ ባችለር ያለው ሰው አለ፣ ትንሽ አይምሮ ሊጠቀም የሚችል ማለት ነው። ከነዛም መካከል አታውቁም ከምትሏቸውም ሰዎች መካከል እንዴት እንደሚታዘቧችሁ ተመልከቱ። እንዴት ያለውን ነገር እንደሚታዘብ የሚያይ የሚመለከት ሰው እንዳለ ተመልከቱ። እሺ እኔ ሃይማኖት ሳንነካ ስለ ግለሰብ ስናወራ ከሃይማኖት ጋር እፎይ ንጽጽር አትቀበል ማለት ከሃይማኖት ጋር እኔ ንጽጽር እፎይ ንጽጽር እንዲቀበል አልፈልግም። ይህ መልዕክት አስተላልፋለሁ። በገባሁበት ክርስቲያኖች ቤት ካስገቡኝ የራሱ እንዲቀበል አልፈልግም። ወይ እሱን የምትይው አንቺ እኮ ምን ያልሽ ግዴም ለምንድን ነው በፊት ሲጠይቋቸው እምቢ ብሎ አሁን የሚጠሩት ነው የምትይው አይደለም? መቼ ነው እፎይ ወይ ሳይጠራ የቀረው? እሱ እናቶ ወላሂ የዛሬ ስንት ዓመት ወላሂ ሱማ ወላሂ ነው የምልሽ፣ ሪካርድ አለኝ። የዛሬ ስንት ዓመት ነው እና ሪካርድ ምናምን አይደለም። እኔ እፎይን ከማንም ሰው በላይ ከእንትኑ አውቀዋለሁ። በነበረበት በዛ እነሱ ጋር በነበርኩበት ሰዓት ለምንድን በነብዩ ስብና እንወያይ ሲል ከዛ እኔ ቤት የመጣ ሰው ነበረ። እሱ ሁሌ ስም ያጠፋል። ለምን አትወያዩም ስል ኖ አለኝ። መወያየት የለብንም ከሱ ጋር ምክንያት ስለው ነብዩን ስለሚሳደብ አለ። ኦኬ ለዛ ነው የማትወያዩት? ይህ ሰው እንደዚህ ሁሌ እንወያይ እያለ አልካው። ሌሎቹም ነበሩ ሪከርድ እንደምንምረታ ሪከርድ አድርገው ሰው ብሎች ሊሆን ይችላል። አንድ ሰው ብሎች ሊሆን ይችላል። ጠለቅ ብሎ እውቀት ያለው ሰው በእውቀቱ የሚተማመን ሰው ግን እሱ ለዓለም መድኃኒት ዓለም የሚያሰልመው ሰው ቤቴና ስልጣን እሰጥሃለሁ እና ተወያዩኝ ጋር እያለ ማለት ነው። ኮስታጀር እዚህ ጋር እንደ ብትይዘው ደስ ይለኛል። እዚች ጋር እንደያዘ የዓለም መድኃኒት ነው ያለችው። የዓለም መድኃኒት ድነት ቢሰጠው ቤቴና ብሎት ነበረ። ሞዴሬተር ሰጥሃለሁ ብሎት ነበረ። ይህ ነገር አይመስል የሆነ እንትን እኔ እነዚህ እንዴት ነው የምናስተምረው እኮ ግራ እየገባኝ ነው። ማለት በዚህ ጭንቅላታቸው አንዳንዴ ስናወራ ራሱ የሚገባቸው አይመስለኝም። እንደዚህ አይነት አስተሳሰብ ያላቸው ይቅርታ፣ ሁሉንም ሙስሊም እያልኩ አይደለም። እንዳሁኑ አይነት ልጅ ግን ጭንቅላት ያላቸው ሰዎች ትምህርቱ እንዴት ነው የሚገባቸው? የምንናገረው ነገር እንዴት ነው የሚረዱት? ለእነሱ ራሱ ሌላ አይነት ስትራቴጂ፣ ሌላ አይነት ማስተማሪያ ስልት መነደፍ አለበት ብዬ እንዳስብ ያስገደደኝ። ቢኮዝ ጋይስ ልብ በሉ እንግዲህ ናቤቴ እንዴ ምንድን ነው ናቤቴ ማለት? መጥቻለሁ ና ወንድ እኮ እንዴ ከዚህ በፊት ቤት መጥቶ ነበር እንዴ እፎይ ወገናችን? አልተወያዩም። እፎይና ስሙ የተጠራው ኡስታዝ በኮስት ነበር የመጣው። ያውቃል እንዴት እንደሚመጣ በኮስት፣ እሱም በቤቱ ያን በቤቱ ና ቤቴ ሞዴሬተር ስልጣን ሰጣለሁ። ምን ማለት ነው? ሞዴሬተር ከሰጠኝ ሚዩት ማድረግ አይችልም እንደ እሱ ነው። ሌሎች ሚዩት እንዳያደርግ የሌለ እኮ ነው። ተሰብስበው እኮ ትናንትና ሞዴሬተር እንሰጣለን ብለው ሙድ ሊይዙ ነው። ኤኒዌይስ እሱን እናየዋለን። ትናንትና የተሰበሰቡትን ጀማ የዛሬ ዓመት ምን እንደተፈጠረ እናየዋለን። ኦኬ ቀጥል ክርስቲያን ጥላ
የዓለም መድኃኒት ግን አይተነዋል። የዓለም መድኃኒት ትንሽ መለስ አድርገት ብንሰማት ደስ ይለኛል። ምን ማለቷ ነው ግን የዓለም መድኃኒት የሆነው? ኡስታዛቸው የዓለም መድኃኒት ሆነ። ጥሩ ነው። ከባድ ነው። እስቲ የዓለም መድኃኒት እንስማው። ስለሆነ ነው እፎይ ቤቱን ዘግቶ የሚሄደው። እኩል እኮ ናቸው። እፎይም ተከታይ ያለው እሱም ተከታይ ያለው። ፖስት ላይ መወያየት ካለባቸው ይወያያሉ። ናቶሎ ለምንድን ነው እፎይ ምን ስለሆነ? እፎይ ይሄ እኮ ንቀት እኮ ነው። እፎይ ናቶሎ ፖስት ላይ ተወያዩ። ፖስት ላይ ተወያዩ እኮ ይኸውልሽ፣ ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ምን አደረገ መሰለሽ? ነቢዩ መሐመድን በአይሻ ማግባት ላይ ተሳልሞ ወጣ። ወላሂ ወጣ አይደለ? ዛሬ ምን እኔ እኮ ጥያቄ ትላንትና ያ ሁላ ሰው እፎይ በቃ ተሳዳቢ ነው ብሎ ካሰመረ በኋላ በየትም አንወያይም ብለው ዛሬ ምን ስለተገኘ ነው እፎይ እንድወያይ የተፈለገው? እፎይ ደግሞ ጅል ነው ወይ? እነሱ ሲፈልጉት ከብት ነው ወይ? እፎይ ከብት እኮ አይደለም። ብልህ እኮ ነው። ስማርት የሆነ ሰው ነው። በነገራችን ላይ ደግሞ ከብት በላይ ደግሞ በግ ነው። ለዛውም ወላሂ ስማርት ነው። ከብት መጥሮ ከብት ማለት ፖለቲካውን እንዲቀርጥፈው በልቱ ያጣጥባቸዋል። ዛሬ ላይ ተነስተው ናቶሎ እንወያይ ሲሉት አይመጣላቸውም ነው። ከመጣላቸው ደግሞ ማለት ነው እንደዛ ቢሉት ደግሞ የሰው ልጅ ማለት ነው የሰው ልጅ ባለበት ቦታ አይቆይም። ምናልባት ተቀይሮ ሊሆን ይችላል። ምናልባት ዓለም እየሰለመ ሆኑ እሱና በቁጥር ናቸው የቀሩት ቄሶቹ እየሰለሙ ነው። የሁለት ዓለትን ገጽታ ተመልከቱ። ቄሶች እየሰለሙለት ነው። አንቺ ትክክለኛ ታከብሪዋለሽ። እያከበርሽ መስሎሽ እንጂ አሁን አንቺ እያከበርሽ እና እያስብሽለት አለ ብታስቢለት ኑሮ ና ነፍስ ና ጉዲህ ነው ወቅ ወይማንደወደ እንትና ፈረንጅ ነው የምትባይ ልጅ የእውነት አድርሽለት ለእፎይ እፎይ እናት ወልዳሃሌ ጀግና ነህ። አሁንም ውይይት እንዳትቀበል። ምክንያቱም ትላንትና ከአንድ አይሉ 2-3 ብዙ ጊዜ እኔ መረጃ ነኝ ምስክር ነኝ የውይይት ጥሪ አቅርቧል። ብዙ ጊዜ አልቀበልም ብለዋል። በነቢዩ ስብዕና ብሏል፣ አልቀበልም ብለዋል። ለምን ብለህ ስንጠይቅ ተሳዳቢ ነው ብለዋል። ዛሬ 1 ዓመት ሞልቶታል። እፎይ ተሳዳቢ ነው አንወያይም ከሱ ጋር አሉ። ዛሬ ምን ስለተገኘ ነው ናቶሎ እንወያይ? ያውም ናቶሎ ክርስቲያን የተባላችሁ ነው ቶሎ ቤታችሁ። ለምንድን ነው እነሱ ቤት የሚሄዱት? ለምን? ምክንያቱም 1 ዓመት ሙሉ ተሳዳቢ ነው በነቢዩ ስብዕና ስንት የውይይት ጥሪ አቅርቦ አንወያይም ተሳዳቢ ነው ብለው ሁሉም ከእሱ ቤት እንዳትገቡ ተብሎ ዛሬ ምን ስለተገኘ ነው? እፎይ ናቶሎ ውጣና ተወያይ ና ተቀበለን። እፎይ እናት ወልዳሃለች ጀግና ነህ። መጨረሻው ጫፍ ላይ ስትደርስ እነሱ እንትን ሊሉ አልችሉም። መወያየት የለብንም ግን የነቃ ስለሆንክ ሲጀመር እኔ እንድልም አልጠበቅም። እስካሁን ለምን እስካሁን ድረስ 1 ዓመት ሙሉ ሲላቸው ነበረ። ለምን አልተቀበሉትም? ዛሬ ምን ተገኘ? የትላንትናው እፎይ ዛሬም እፎይ ነው፣ አልተቀየረም። ወንድሙ አይደለም ያለው እራሱ እፎይ ነው ያለው። ስለዚህ ትላንትና የውይይት ጥሪውን ሳይቀበሉ እኔ ምስክር ነኝ። ብዙ ጊዜ ሲጣራ ነበረ ኖ ከእሱ ጋር ተሳዳቢ ነው አንወያይም ብለው ዛሬ ምን ተገኝቶ ነው ናቶሎ እና እፎይ እንወያይ እናት ወልዳሃሌ እንዳትወያይ? ምክንያት እንዴ እነሱ ሲፈልጉት የሚሄደው ሱቅ እኮ አይደለም እቃ ነው እንዴ? የሆነ ሰው ያስቀመጠውን መልሶ የሚያነሳው የተቀመጠ የማይነሳ የማይፈለግ እቃ ሲሆን ነው። ስለዚህ እነሱ ሲፈልጉ አንተ ከተገኘህ የቁማሩ መብሊያ ላይ ዝግጁ ነህ ማለት ነው። ለእሱ ደግሞ እንዳትፈቅድላቸው። ትላንትና 1 ዓመት ሙሉ አቅርበህላቸዋል። የት ነበሩ? መጽሐፍ ቅዱስ ዛሬ ተቀይሯል እንዳልተቀየረ። ስለዚህ እኮ የውይይት ጥሪ እነሱ ጋር ተወያየ። የእውነት ተመልካቾች ራሱ አላውቅም ምን እንደሚሉ ከሌላ ሰው ጋር ይወያዩ። ተው እንጂ ንቃተ ህሊናውን የሚጠቀም ጭንቅላት ያለው ቢያንስ እንደዚህ አይነት ሰው አለ፣ ትንሽ እንኳን ማለት ነው። እፎይ ምን አይደለማ የቤት ዕቃ አይደለም። በነገራችን ላይ ይሄ ስትራቴጂያቸው
አሁን የተናገረች ይቅርታና በጣም የተመቼ ነገር ይሄ ስትራቴጂያቸው እነሱ ሁልጊዜ የሚሄዱበት ነው፣ በውሸት ወይ ደግሞ እንደዚህ ፕሮፓጋንዳ መስራት ማለት ነው። ለሴ ክርስቲያን የውይይት ጥሪ ያቀርበዋል፣ አልተቀበሉትም። ልብ በሉ። አሁንም ወደፊት ታሪክ ስለሚደገም ታሪክ ስለሚሰራ ይሄ ሪከርድ ይቀመጥ። እኔ አቅርብ ያለው ቆስጤ አቅርበዋል፣ ጓ አቅርበዋል፣ ተሳድበዋል፣ አንቀበልም ብለዋል፣ ስም ሰጥተዋል በራሳቸው። የሆነ ጊዜ ላይ ግን ደግሞ ማለት ነው ካልተወያየም ብለው የሚመጡበት ቀን ይመጣል። የዛ ሰዓት መልሳችን ይሄ ነው የሚሆነው። ይሄ ለታሪክ ተቀርቶ ይቀመጥ። ዛሬ አለመቀበላችሁ የክርስቲያን ልክ እፎይ ላይ እንዳደረጋችሁት ነገ ደግሞ ብዙ እፎዮች ይመጣሉ። ብዙ እፎዮች እየፈሩ ነው። እነዛ እፎዮች ላይም አሁን በጊዜው ተቀበሉ ስትባሉ እንደዛ ፖለቲካ ሰርታችሁ ዋሽታችሁ አጭበርብራችሁ የእናቴ ቀሚስ አደናቀፈኝ ብላችሁ ተደብቃችሁ ከዛ ደግሞ ትመጡና የሆነ ጊዜ ላይ ከአቅማችሁ በላይ ሲሆን ወጥታችሁ ፖለቲካ መስራታችሁ የማይቀር ታሪክ ስለሆነ የማይቀር ምክንያቱም ዋሃብያ እና ፈንጃምካኝ ሁሌ ከስተቱ አይማራም። የዋሃብያ ሙስሊምና ፈንጃምካኝ ዛሬ የሰራውን ስህተት ነገም ይደግመዋል። ይሄ ያረጋገጥነው ሀቅ ነው። በታሪክ እዚህ ቲክታክ ላይ በማስረጃ አውጥተን ማሳየት የምንችለው ነው። ሁሌ ተመሳሳይ ስህተት የሚሰሩ ሰዎች ስለሆኑ እና ይህንን ለማለት ነው በዚህ ቆስጥዬ። ያ እኛ ዋናው ምንድን ነው ይሄን ነገር ሙስሊሞችም እየተረዱት ነው እየነቁ ነው የሚለውን ነገር ለማስጨበጥ ነው። ክርስቲያኖቹ ብቻ አይደሉም፣ ሙስሊሞችም ይሄን ነገር እያወቁ ነው። ምክንያቱም ይሄ አካሄድ ልክ ስላልሆነ፣ ጤናማ ስላልሆነ በእርግጥ ሃይማኖታቸውን የማያውቁ ሙስሊሞች ይህንን አካሄድ ጤናማ እንዳልሆነ በደንብ ይረዱታል። ነገር ግን እስልምና ከዚህ የተለየ አስተምሮ አለው ወይ ካልን የለውም። በፍጹም እስልምና ከዚህ የተለየ አስተምሮ የለውም። ምክንያቱም ተቂያ የሚባል ትልቅ አስተምሮ አለ። ተቂያ ማለት ቅዱስ ውሸት ነው፣ ለፈጣሪ ሲባል የሚዋሽ ውሸት፣ የሚያጸድቅ ውሸት ብለው ያምናሉ። ይሄ ደግሞ ውሸታቸው እስከ ቂያማ ቀን፣ እስከ ትንሣኤ ቀን፣ እስከ መጨረሻው ቀን ይቀጥላል። ስለዚህ ሙስሊሞች እስከ መጨረሻው ቀን እንዋሻለን ብለው በአምላካቸው ፈቃድ አግኝተዋል ማለት ነው። በአምላካቸው ፈቃድ አግኝተዋል። እንደ መጽሐፍ ቅዱስ ደግሞ ሐሰተኛ የሐሰት አባት አጋንንት ነው። ውሸትን የሚያለማመድ አጋንንት ነው። ሰዎችን ዋሹ ብሎ የሚያበረታታ ሰይጣን ነው። ሰይጣን ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱ ከመጀመሪያው ሐሰተኛ ነበረ፣ እውነት በሱ ስለሌለ አልቆመም፣ ሐሰተኛ የሐሰት አባት ነውና የተባለው ሰይጣን አጋንንት ነው። ሙስሊሞች ደግሞ ውሸትን፣ ቅዱስ ውሸትን ለፈጣሪያችሁ ስትሉ መዋሸት ትችላላችሁ የሚል አስተምሮ ስላላቸው ይሄም ደግሞ እስከ ትንሣኤ ቀን የሚቀጥል ነው። ስለዚህ አሁን እኛ ጥያቄ የሆነብን ከእነዚህ ሰዎች ጋር ብንወያይ እኛ እየዋሹን እንደሆነ እንደሚያጭበረብሩ በደንብ እንረዳለን። አብዛኛው ሰው ግን በተለይ ሙስሊሙ ማህበረሰብ ይህንን ነገር አይረዳውም። ስለዚህ ከነዚህ ከውሸታሞችና ከአጭበርባሪዎች ጋር እንኳን እንዴት ነው ውይይት የምናደርገው? ምክንያቱም አንድ ሰው የሚያምነውን ቴዎሎጂ የሚከተለውን አምላክ ዋሽቶ የሚሰብክ ከሆነ እመኑኝ በየትኛውም ነገር እውነተኛ ሊሆን አይችልም። አንድ ሰው ስለ አምላኩ የሚያጭበረብር የሚዋሽ ከሆነ ስለምን እውነት ሊናገር ይችላል? የሚያመልከውን አምላክ ነቢይ ብሎ የሚከተለውን አምላክ ስለሱ የተጻፈውን ስለሱ የተነገረውን ነገር ይሄ ልክ አይደለም፣ ይሄ እየዋሻችሁ ነው ብሎ እኛኑ መልሶ እንደገና ውሸታም ለማለት የሚሞክር ከሆነ ይሄ ሰው የሚያወራቸው ነገሮች በሙሉ ውሸት ናቸው ማለት ነው። አንድ ሰው ለአምላኩ ያልታመነ ሌላ ለማንም ሊታመን አይችልም። ስለ አምላኩ ሲሰብክ እውነት ያልተናገረ አካል ስለ ሌሎች ሊናገር አይችልም፣ እውነት ሊናገር አይችልም። ሙስሊሞች ይህንን ነገር አሁን እየተረዱት ነው። እንዳለ በነገራችን ላይ ውሸት ነው፣ እንዳለ አካሄዳቸው ውሸት ነው። አንድ ቀን መዋሸት የማይችሉ ከሆነ አንድ ቀን ሶሻል ሚዲያ ላይ ማደር አይችሉም። እውነተኛውን አስተምሮ ይዘው የሚሞግቱ ከሆነ አንድ ቀን ማደር አይችሉም። አንድ ቀን ማደር አይችሉም። ሉክ እስልምና ሁልጊዜም ቢሆን መሰረታቸው ውሸት ነው። እኛ በተቻለ መጠን ከዚህ አጋንንታዊ ውሸት ወጥታችሁ እውነተኛውን ህይወት እንድታገኙ ነው ጥሪያችን ሙስሊሞች። አሁን ግን አብዛኛው ሰው እየነቃ ነው። ከዚህ በኋላ ደግሞ እርግጠኛ ነኝ ብዙ ሰው ይህንን ነገር ይጠቀምበታል፣ ያደረጉትን ነገር ይጠቀሙበታል ብለን እናምናለን። ይቀጥል። ለመልካም ነው። እያንዳንዷን ድንጋይ የምንጠቀማት እኛ ስለተወረወረብን ተፈነከትን ተመታን የምንል ሰዎች አይደለንም። የሚወረወርብንን ድንጋይ ሰብሰብ አድርገን ምንገነባ ሰዎች ነን። ግንብ አድርገን ቤት የምናደርግ ሰዎች ነን። የምወረውሩባቸው አካላቶች በድንጋይ የሚሰበሩ አይደሉም። ምክንያቱም ከድንጋይ የሚልቅ የጠነከሩ ስለሆኑ፣ ከአለት በላይ ጠንካሮች ስለሆኑ፣
ዋሹ። በውሸታችሁ ብዙ ሙስሊም ህይወት ያገኛል፣ ወደ ድነት ይመጣል። እኔ በጣም ብዙዎች ከዚህ በላይ ይጠብቃለሁኝ ምስክርነታቸውን፣ ከዚህ በላይ በጣም ብዙዎችን። እንግዲህ አንድም ክርስቲያን እኛ ሉስ የምናደርግበት የለም በዚህ አንድም ክርስቲያን አንድም። እነሱ ግን የራሳቸውን ሰዎች እንደዚህ ወጥተው አፈርንባቸው፣ ተሸማቀቅን። ይሄ አደባባይ የተናገሩት ነው። ስንቱ በሆዱ የያዘው እንዳለ ደግሞ ሆድ ይፍጀው። ይሄ ጥሩ ነው። አንድ ቆም ብለን ማሰብ ያለብን ነገር ምንድን ነው? በድራማ የሚከብር አምላክ የለንም። በውሸት የሚከብር አምላክ የለንም። ታውቃላችሁ አቅሜን፣ ታውቃላችሁ አቅሜን። ዲቤት ብገባችሁ ምን ሊፈጠር እንደሚችል ታውቃላችሁ፣ ታውቁታላችሁ። ግን እኔ ዝም ብዬ ኩታራ አይደለሁም። ና ስትለኝ ዝም ብዬ ቤትህ የምመጣ ተሰባሰባችሁ ቁጭ ብላችሁ እስካሁን አልመጣም ና በሉት። እሱ ውለድና እንደዛ ላክ፣ እንደዛ ጥራው። የት ሄደ እከሌ ለምንድን ነው አልመጣም? አመጣም እንደ እያልክ የምትጠራው ወልደህ ነው። ቤትህን ከፍተህ ሰብሰብ ብለህ ቤተሰብ ጋር ትንሹ ልጅ የት ሄደ ና በሉት ምናምን የምትለው የወለድከውን ልጅ ነው። እንደዚህ አይነት ንቀት ካለባችሁ ያውም ከጠፍሬ በላይ ያለችዋን አላ ከስጋው ከፍ ብላ ቆሻሻ ከተገኘ የእሷን ያህል ክብደት የሌላችሁ የቲክቶክ ውርጋጦች በምን አይነት መጠን ማክሰም እንደምችል አሳያችኋለሁ። ይህም ደግሞ የተሰጠን ከክርስቶስ ነው። ጸጋው ስሩ ተብለን ነው፣ እንድንሰራ ተመርተን ነው፣ እንድንሰራም ታዘን ነው። በማ በክርስቶስ። ይህን አጋንንታዊ አስተምሮታችሁን በምን አይነት ሁኔታ ማፍረስ፣ የእናንተን ስትራቴጂና ፖለቲካ ከላይ እስከታች የተዘረጋውን እንዴት መናድ እንዳለብን እናውቃለን። እንኳን አሁን ህዝቡ ነቅቶ እንደዚህ ህዝበ ክርስቲያኑ የእናንተን ድራማ ቋቅ ባለው ሰዓት በሰለቸው ሰዓት ተዉና ከዓመት በፊት ክርስቲያኑ ባልነቃበት ላይ እኛ የምንለው እውነቱን ውሸት በማያውቀው ጊዜ ላይ ያን ሁሉ ፖለቲካና ድራማ ሰርታችሁብን አላነቃነቃችሁንም። በክብር ላይ ክብር ከፍ እያደረጋችሁን ትሄዳላችሁ። እያንዳንዱ ፖድካስት ላይ ስለኔ ታወራላችሁ። እያንዳንዱ ስብሰባችሁ ላይ ስለኔ ታወራላችሁ። ሁል ቀን ሪካርዶቻችሁ ይደርሱኛል። በየመስጊዱ ስለኔ ታወራላችሁ። በቴሌቪዥን ፕሮግራሞቻችሁ ላይ ስለኔ ታወራላችሁ። እኔ ስለእናንተ የማወራበትም ጊዜ የለኝም። እኔ ግን ስለ እስልምና ሐሰተኝነት አወራለሁ፣ እናንተ ስለኔ ታወራላችሁ። ልዩነታችን ያ ነው። ልዩነታችን ያ ነው። በምንም አይነት ወጀብ ውስጥ መከራ ውስጥ ብንሆን እንኳን በምንም አይነት መከራ ውስጥ ብንሆን እንኳን እናንተን ተረት ተረታችሁንና ፖለቲካችሁን እንዴት ማፍረስ እንዳለብን ምን ማድረግ እንዳለብን እናውቀዋለን፣ ጠንቅቀን እንረዳለን። ስለዚህ ምንም አጠብቁ፣ ኤክስፔክት አታድርጉ። የሆነ ነገር ድራማ ነገር ሰርተን የሆነ ነገር አድርገን እንትን እንላችኋለን ብላችሁ የሆነ አዲስ ነገር የምታመጡ አይምሰላችሁ። እና ሜቢ ቢን የሚለው ካለ ያ በጣም ልናገር ስል ነው። ባይዘዌ ይሄ ትላንት የሰሩት ውንብድናን መስራት ቀላል ነው፣ ከባድ አይደለም። ባይዘዌ ከባድ አይደለም። ይሄ አይምሮ የሚጠይቅም አይደለም። ወንበዴ ለመሆን የሆነ ሰው ስም ጠርተን እንዲሁም ይምጣ እቀበላለሁ ምናምን የሚያለም ሰው አለ። የእሱን ድምፅ አስቀምጠ በአደባባይ ስላለ በቃ እሑድ እንድትመጣ እንዳትቀር ከቀረ ፈርተሃል ማለት ነው ብለህ
ይዘህ ቤተሰብ ሰብስበህ መጠበቅ ይቻላል። ይሄ በጣም ሲምፕል እና ሲምፕል ነው፣ ማድረግ የሚቻለው ነገር ነው። ከባድ ነገር አይደለም። እንዲህ አይነት ማጭበርበር ውስጥ መግባት ስለማንፈልግ ነው። ለእውነት የተጠራን በእውነት የተገዛን የእውነት ዋጋ ያለን ሰዎች ስለሆንን ነው እንጂ እናንተ የሰራችሁትን እኮ እኛ ዛሬ መስራት እንችላለን። ኦኬ፣ ድምፆቻችሁም አሉ እንቀበላለን ያሉት። ስለዚህ ቁጭ ብለህ ቤትህን ሰው ሰብስበህ ካልመጣ ፈርተሃል ማለት ነው። ፈሪ ብለህ ማለት ትችላለህ። እንደማይመጡም እናውቃቸው፣ ከቤታቸው የማይወጡ ሰዎች ስለሆኑ እናውቃቸዋለን። ግን እንዲህ አይነት ድራማ መስራቱ ምንድን ነው የሚጠቅመው? እኛም ልክ እንደነሱ ፕሮፋይላችንን ይዞ ይወርዳል። ወራዳ ስራ ነው ይሄ ፖለቲካ፣ ለዚያውም ደግሞ ማፊያ የሚሰራው ስራ ነው። ፖለቲካ ፓርቲ እንኳን ያለው በዚህ ያልክ እንትን አያጭበረብርም። ይሄ ማፊያ የጣሊያን ማፊያዎች አሉ አይደል? ወይም ከዛ የባሱ ማፊያዎች የሚሰሩት ወራዳ ስራ ነው። እንዲህ አይነት ወራዳ ስራ መስራት ከባድ መስሏችሁ ከሆነ ቀላል ነው። ግን እናንተኑ ይዟችሁ ወርዶ የራሳችሁ ሰዎች እየታዘቧችሁ ስለሆነ ለእናንተ ትተናል። ሌላው እንደው ፈራ ስትሉ የነበሩት ፍርሃታችሁን እኮ እናንተ ነው እየገለጻችሁ ያላችሁት። አሁን በየትኛውም ሶሻል ሚዲያ እንዳይናገር እፎይን በማህበር ተደራጅታችሁ ሪፖርት እያደረጋችሁ የፍርሃታችሁ ውጤት ዳይፐር አድርጋችሁ እንደምትቀመጡ ቲክቶኩን ታዘጋላችሁ፣ ዩቲዩብን ሀክ ታደርጋላችሁ፣ ኤቭሪ ቦታ እየመጣችሁ ሪፖርት ታደርጋላችሁ፣ ተደራጅታችሁ ሪፖርት ትሰራላችሁ። ይሄ የሚያሳየው በጣም ከፍተኛ ስጋት፣ ለእምነታችሁ ከፍተኛ ስጋት። ይሄ ልጅ ካለ በቃ እስልምና ባዶ ሊቀር ነው። ይሄ ልጅ ካለ ሙስሊሞቹ ልቅ ብሎ ሊወጡ ነው። ምን መፍትሄ እናርግ? እንዋሽ? ምን መፍትሄ እናርግ? ተሰባስበን ሪፖርት እናርግ፣ እንደ አፉን እንዳይከፍት እንዳይናገር። በቃ አለቅ። በምንም ተአምር በየትኛውም እንትን መናገር የለበትም። ለምን? ከተናገረ አደጋ አለው። ከተናገረ እስልምና ልክ ልብሷ እንደወለቀባት ሴት ልጅ ራቁቱን ይቀራል፣ ሀፍረቷ እንደሚገለጥ ማለት ነው። ስለዚህ ሀፍረታችን እንዳይገለጥ ማድረግ ያለብን ምንድን ነው? መቅጠፍ አለብን። ሶሻል ሚዲያውን በጠቅላላ ሪፖርት እያደረግን ማዘጋት አለብን የሚል የደቦ ስራ። አምላካችሁም አድመኛ ስለሆነ ኦኬ፣ ከአድመኞችም በላይ አድመኛ ይላል ሱራ 3:55 ላይ። አይሁዶች ደግሞ አድማቸውን መለሰባቸው፣ ከአድመኛ በላይ አድመኛን ይላል። ስለዚህ የአምላካችሁን ባህሪ ይዛችሁ አድማችሁ በአንድ ላይ በአድማ ይቅርታ አድርጉልኝ፣ ጥሩ ሙስሊሞችን ለመናገር አለ። ይሄን የአምላካቸውን ባህሪ ተከትለው አድመኞች ተሰብስበው አድማ የሚያደርጉ እንደዚህ አይነቶችን የሴጣን ማህበር ልጆች የሆኑትን ነው እየተናገርኩ ያሉት። እንደዛ እያደረጉ ነው ያሉት ማለት ነው። እና በጣም ዳይፐር ላይ መሆናችሁ ፍርሃት ላይ ሽንት እያላችሁ መሆኑን የምታስታውቁት ምንድን ነው? ከድራማውን በላይ ደግሞ እንዳያወራ እያንዳንዱን ቲክቶኩን አዘጋችሁ፣ 1 ሚሊዮን አዘጋችሁ። 4 አካውንት ላይ እንዲህ ሰው ሪፖርት ያደርጋል። ካልፈራችሁ ምንም ውሸት ነው የሚዋሸው እሱ ምንም ነገር በእኛ ላይ እንትን አላመጣም የምትሉ ከሆነ ለምንድን ነው የዚህን ያህል ሪፖርት ማድረግ? ምን አመጣው? ይሄ የፍርሃት የመሸማቀቅ ውጤት ነው ማለት ነው። እስቲ አንድ ቪዲዮ ላሳያችሁ። ትናንትና እኛ ገብተን፣ በእርግጥ እሱ ብዙ ጊዜ ታይቷል። አንድ ልጅ ደግሞ ገብታ ነበረ። እንደው ከእኛ ጋር የምትል አይደለችም። እሷም እንደው በስነ ስርዓት ነው የምጠይቀው ምናምን እያለች ገና ልክ ስትል እንዴት እንዳወረራት። ምክንያቱም ትላንትና ውርደታቸው ምን እንደሰሩ ወራዳ ስራ እንደሰሩ ያውቃሉ። ስለዚህ ቶሎሬት አያደርጉም ነበር፣ ተንበቅበቀው ነበር። ሰው ገብቶ የሆነ ነገር ይናገራል ብለው ካሰቡ እጃቸው ላይ ምን ነበረ? እጃቸው ላይ እንትኑ ላይ ነበር። ምንድነው? ሪሙቭ ማድረግ፣ ዲስኮኔክት ለማድረግ ሰውን ለማስወረድ ማለት ነው። ተመልከቱ፣ ልጅቷ ምንም አላለችም። አንዴ ልክፈትና ምናልባት አሳይታችሁት ከሆነ እፎይ አላቅም፣ አሳይታችሁት ከሆነ አላቅም። እስቲ ይሁት መሲ በቃ እንዲህ አንገበገበች ነገር እስቲ አስገቡኝ። ሁሉ ሰላም አለ። ይቅርታ፣ እኔ በትህትና ነው የምጠይቀው እና አንድ ሰው ውይይት ሲወያይ ተጻጽፋችሁ ስለ ውይይቱ ነው እኛም ስላየ እሱን ጨረስን። በቃ እና ውይይቱን ጨረስን። እንደዚህ አይመስለኝም፣ እንደዚህ አይነት ዝቃጭ አይመስለኝም። ተመልከቱ፣ ልጅቷ እያችሁ የልጅቷ ቦታ እቺ ከአንዳንድ ሸኛ ምንም ነገር አለ። እቺ ልጅቷ እኛ ጋር የምትመጣ አናቃትንም። ስለ እውነት ብላ ነው ገብታ ውይይት በውስጥ ተጻጽፋ ጥያቄ ገና ልትጠይቅ ስትል ያውቃሉ ምን እንደሰሩ። ስራቸው እንደሚያሳፍር ያውቃሉ። ስራቸው ያሳፍሯቸዋል። አየህ ምን ያህል እንደሚያሳፍር ስለገባቸው
ላጥ አደረጉት። ይሄ ያው የሚታወቅ ስለሆነ ከዛ በላይ ያለው የኔ ነው። የኔን ደግሞ ያው ትላንትና ቀጣይ እናየዋለን። ቆይ እንትና ያስቀጥለዋል። እዚሁ ላይ እንደው ብናስቀጥለው ቢኒ ደስ ይለኛል። ልቀበልህ እዚሁ። እሺ ቆስጥ እየቀጥል። እሺ አንድ ላይ እዚሁ ላይ ይቺ ልጅስ እንግዲህ ጨለማ ነህ ጎሴ። ኦኬ ይቺ ልጅ ገባች፣ አሰናበጣት። ምን ባይዘዌ ልጅቷ ዛሬ የት አየዋት መሰላችሁ? ገብታ እንደዚህ ስትጨቃጨቅ ሻሃዳ ልትይዥ ነው ብለው ጠይቀውኝ አዎ ብዬ እኔ ቦታ ልጅ ምን ለማለት ይህን ለመጠየቅ ከዛ ተንገብግበው እንትን ሊሉ ሲሉ ልክ ስጠይቃቸው አሰናበቷት። ኦኬ ከዛስ ግን ተመልከቷ። እንግዲህ ተመልከቱ፣ ላይቭ ሴሽኑ እየተደረገ ነው። ኢንፎርሜሽኑ ወዲያው ደረሰ። ኦኬ እስቲ እንግዲህ እፉይቱ ጋር ነው እንደዚህ አይነት የውይይት ጥሪ ተቀብሏል ምናምን የሚባለው ነገር፣ አይ ከራሳቸው ሄደን እንጠይቅ እኛ ማናውቀው ነገር ካለ ብለን ይኸው እንግዲህ ወንድማችን ቢኒ፣ ወንድማችን ቃል፣ እኔ ሄድን በየተራ። እሺ ያጋጠመን እንመልከት። አስወጣ እንግዲህ ቃልን የት ቦታ ነው ውይይት ወይ ያለው አንተ ጋር እመጣለሁ ያለው ማስረጃ ይባላል። ውረድ። እውነት ካለ ተረጋግተህ ይሄው እፎይ እናንተ ጋር መጥቼ ወይ ያለው ቤታችሁ ብሏል የሚል ማሳየት እኮ ነው። እውነት ያለው አይደል? እና ይሄው ቀረ ስንጠብቀው ይሄው ቀረ እያላችሁ ከምትፎክሩ ጽሁፍም ከሆነ የሰራሁት ቪዲዮም ከሆነ የትኛው ቪዲዮ የትኛው ጋር መቼ እናንተ ጋር መጥቼ በዚህ ቶፒክ በዚህ አይ ዶንት ኖ በየትኛው ቶፒክ እንደሆነ ራሱ እወያያለሁ ያልኳችሁ መቼ ነው? ይኸው ተሰብስበን ስንጠብቀው ቀረ እያላችሁ ስፎክሩ የነበራችሁት ራሳችሁን እንዲሁ ስታጃጅሉ የነበራችሁት ያመሻችሁት ኦዲየንሳችሁ በዚህ መጠን የምትጸየፉት ኦዲየንሳችሁ ምን ያህል ማህይም ቢመስላችሁ ነው። ክርስቲያኑ እንደዛ አይደለም። ክርስቲያኑን አሸውዱ። ጥቂት በጣት የሚቆጠሩ ቢሸወዱ በጊዜው እውነት አርነት ያወጣልና ሲሰሙ ይነቃሉ። አለኛ አለ ሙስሊሙን ያጃጃላችሁት። የተጃጃለው ሙስሊም ማህበረሰብ ግን እውነት ሲገለጥለት አይምሮን የተጠቀመለት እንደ ቮሚት ነው የሚጸየፋችሁ። ከዛም በላይ ቃልን አስወጡ። ኦኬ ያቺ ማነው የምትባለው አልከኝ? ቤቷ የቀደም የገባኝ ማን ነበር? ስም ላይ መሲ ነው የሚለው። መሲን አስወጣችሁ፣ ቃልን አስወጣችሁ። ቢኒ ቀጠለ። ይኸው ቢኒ ስራችን ያለው ገብቶ ነበር ቤታችሁ። እንግዲህ ቢኒ ዝም ብሎ ሰው አይደለም። ሚን ዝም ብሎ ሰው ኢንሴንስ ኦዲየንስ አይደለም። ንጽጽር ከኛ እጥፍ ዓመት የቆየበት ነው። ቢያንስ ሪስፔክት አድርጋችሁ ልታዳምጡት ይገባል። እኛ ጋር አሁን ንጽጽር የሚሰሩ ሲመጡ ሪስፔክት አድርገን ነበር ስናዳምጣቸው የነበረው። ቅድሚያ ሰጠናቸው። ቤታችን ላይ ሚት አድርጋ አንተ ዝም በል ምናምን እያሉ ቢኒ በጣም ሃምብል በጣም የተረጋጋ ሰው ነው። ቤታቸውም ሄዶ ዘዌ ያቀረበበት መንገድ አንዳንድ ንጽጽር እንደሚሰራ እንደነሱ አይደለም፣ እንደኛም እንኳን እንደዚህ አድርግ ምናምን የሚል የቁጣ አይነትም አይደለም። በትትና ነው። ማይክን አንሳና እስኪ ማስረጃ ስጠን። አንድ ጥያቄ ውረድ ያዳምጡት። ካትን ኦኬ እንመልከተው። ዴቫ ገባ፣ እኔ ገባው፣ መሲ ገባች፣ ቢኒ ገባ። እንመልከተው። ይሰማችሁት? ውረድ ማይክን አንሳና እፎይ ውይይት ተቀብሏል ብለህ ቪዲዮ ሰርተሃል አይደል? ብራዘር ይህ አሁን
ውረድ። አሁን እንግዲህ አሁን እነሱን አስወረደ፣ ቃል ወረደ፣ ቢኒ ወረደ፣ ሶስተኛ ደግሞ አራተኛ ልይቷ ወረደች፣ ቃል እንትና ገባ፣ ቢኒ ቆስጠንጢኖስ ገባ። ለአንዱ መረጃ ማምጣት እንደማይችሉ እዩ፣ ምን ያህል ወራዳና ውሸታም እንደሆኑ። ተሰብስበው ቤታቸው እመጣለሁ ብሎን ቀረ ሲሉ ነበር አይደለ? ትክክል። ኦኬ። ከዛስ መጨረሻ ምን አጋጠመኝ እናያለን። እንግዲህ አስቡት፣ እንግዲህ ማሰብ ነው። መረጃ አንጡ ስትባሉ ውረድ። የት ቦታ ነው? ወይ ብሎክ አደረጉት። ወላ ይኸው አሳይ፣ በደንብ አሳያቸው። ይኸው ዩ ሃቭ ቢን ብሎክድ። ይኸው ባይ ዘ ሆስት። መረጃ ሲጠየቁ በምን በብሎክ። ከእንደዚህ አይነት ቆሻሾች ጋር እንደው አስባችሁታል? ቀድመን ስንልክ ሞዴሬተር ሪጀክትድ ዩር ሪኩዌስት መቼ? ይኸው የስተርዴ። እኔ ቢሆን ደግሞ አስቡት ምን ሊያደርጉኝ ይችላሉ? ቃልን እንዲህ ካደረጉ፣ መሲን እንዲህ ካደረጉ፣ ቆስጠንጢኖስን እንዲህ ካደረጉ፣ ቢኒን እንዲህ ካደረጉ፣ እኔ ቤታቸው ብሄድ ምንድን ነው የሚያደርጉኝ? አስባችሁታል? ቤታቸው ሄጄ ፌር ደቂቃ ሰጥተው ሊያስወሩኝ ይመስላችኋል? በታምር እቤታቸው ስትሄድ የማያጋጥምህን ነገር ላሳየህ። እራስህ ይመስላችኋል ውዶቼ? ይኸው ንጽጽር የሚሰሩ ሄደው ምን እንዳደረጓቸው አይታችኋል አይደለ? ኦኬ። እኔ ከነቢኒ የተለየ ምን አለ? ከነቃል የተለየ እኔ ምን አለ? ምን የተለያለ እኔ? ኦኬ። እነሱ ባለጌ ተሳዳቢ ናቸው። እኔ ጨዋ ሆኜ እነሱ ተሳዳቢ ስለሆኑ ነው።